ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በኢትዮጵያ ተመዝግበው ከሚንቀሳቀሱ ኩባንያዎች ጀርባ ያሉ እውነተኛ ባለቤቶችን ወይንም ቀጥተኛ ባልሆነ መንገድ የባለቤትነት ድርሻ የያዙ አሊያም በንብረት የመጠቀምና ትርፍ የመጋራት መብት ያላቸውን ሰዎች ለመመዝገብ የሚያስችል ደንብ ጸደቀ። የሚኒስትሮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባው 13 የተለያዩ ውሳኔዎችን ያሳለፈ ሲሆን ከነዚህም ውስጥ አንዱ በኢትዮጵያ ተመዝግበው ከሚንቀሳቀሱ ኩባንያዎች ጀርባ ያሉ እውነተኛ ባለቤቶችን ወይንም ቀጥተኛ ባልሆነ መንገድ የባለቤትነት ድርሻ የያዙ አሊያም በንብረት የመጠቀምና ትርፍ የመጋራት መብት ያላቸውን ሰዎች ለመመዝገብ የሚያስችለው ደንብ ይገኝበታል። የጠቅላይ ሚኒስትር ጽሕፈት ቤት ዛሬ ባወጣው መግለጫ የሚኒስትሮች ምክር ቤት በሕግ የሰውነት መብት ከተሰጣቸው አካላት ተጠቃሚ የሚሆኑ ባለቤቶችን መረጃ ግልጸኝነት ለመደንገግ በቀረበለት ረቂቅ ደንብ ላይ በሰፊው ከተወያየ በኋላ ግብአቶችን በማከል ደንቡ በፌደራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል ሲል አስታውቋል። በዚህ ደንብ መሰረት እንዲመዘገቡና እንዲታወቁ የሚፈለጉት ቀጥተኛ ባልሆነ መንገድ ወይንም በሶስተኛ ወገን አማካኝነት የባለቤትነት ድርሻ ያላቸው አሊያም ከመጋረጃ ጀርባ ሆነው የኩባንያው የመጨረሻ ጥቅም ተጋሪ የሆኑ ሰዎች ናቸው። በኢትዮጵያ ተመዝግበው ከሚንቀሳቀሱ የንግድ ተቋማት ወይንም ህጋዊ ሰውነት ከተሰጣቸው ሌሎች ተቋማት ጀርባ ያሉ ጥቅም የመጋራት መብት ያላቸውን ሰዎች መመዝገብ ያስፈልጋል። እንደ ሙስና፣ ህገወጥ የገንዘብ ዝውውርና በህገወጥ መንገድ የተገኘ ገንዘብን ህጋዊ አስመስሎ የማቅረብ ወንጀሎችን ለመከላከል እንደሆነ ሪፖርተር ከዚህ ቀደም መዘገቡ ይታወሳል። የጠቅላይ ሚኒስትር ጽሕፈት ቤት ዛሬ ባወጣው መግለጫ የጸደቀው ደንብ በወንጀል ድርጊት የተገኘ ገንዘብን ወይንም ንብረትን ህጋዊ አስመስሎ ማቅረብንና ሽብርተኝነትን በገንዘብ መርዳትን ለመከላከልና ለመቆጣጠር የወጣውን አዋጅ በአግባቡ ለማስፈጸም ያለመ እንደሆነ አስረድቷል። በወንጀል ድርጊት የተገኘ ገንዘብ ወይንም ንብረት ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ መርዳትን ለመከላከል የወጣ ማሻሻያ አዋጅ ቁጥር 1387/2017 ድንጋጌዎች መሰረት እውነተኛ ባለቤት ወይንም የጥቅም ተጋሪ ባለቤት ቤኔፊሻል ኦነር ማለት ደንበኛን ወይንም አንድን ሂሳብ በፍጹም ባለቤትነት የሚይዝ ወይንም የሚቆጣጠር ግለሰብ፣ ግብይት በስሙ የሚካሄድለት ሰው ወይንም አንድን በህግ የሰውነት መብት የተሰጠውን አካል ወይንም ከህግ የመነጨ አደረጃጀትን ለመቆጣጠር ፍጹም ስልጣን ያለው ሰው እንደሆነ ይደነግጋል። በዚህ ትርጓሜ ውስጥ ግብይት በስሙ የሚፈጸምለት ሰው የሚለው ሐረግ በሶስተኛ ወገን አማካኝነት የባለቤትነት ድርሻ ያላቸውን አሊያም ከመጋረጃ ጀርባ ሆነው የኩባንያው የመጨረሻ ጥቅም ተጋሪ የሆኑ ሰዎችን ለማመላከት እንደሆነ የሪፖርተር ምንጮች ገልጸዋል። የሪፖርተር ምንጮች እንደገለጹት እውነተኛ ተጠቃሚዎችን ወይንም ከመጋረጃ ጀርባ የጥቅም ተጋሪ የሆኑ ሰዎችን የሚመዘገቡበትን መዝገብ የማቋቋምና የማስተዳደር ኃላፊነት የተሰጠው ለንግድና ቀጠናዊ ትስስር ሚኒስቴር ሲሆን በመዝገቡ የሚሰፍረው መረጃ ለህግ አስከባሪ አካላትና ለተቆጣጣሪ የመንግስት ተቋማት ክፍት የሚሆን ነው። ይህንን የህግ ማዕቀፍ የማውጣትና መዝገቡን የማቋቋም ተግባር ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት IMF ጋር የገባችውና $3.4 ቢሊዮን የምታገኝበት የኢኮኖሚ ማሻሻያ ፕሮግራም አካል መሆኑ ታውቋል። በመራጮች ምዝገባ ወቅት ግድፈት የታየባቸውና አስቻይ ሁኔታ ባለመኖሩ የመራጮች ምዝገባ ባልተካሄደባቸው የተወሰኑ የምርጫ ጣቢያዎች የመራጮች ምዝገባና የድምጽ መስጠት ሂደት በድምጽ መስጫው ቀን እንደሚከናወን ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ከቀናት በኋላ የሚደረገውን 7ኛው ሀገር አቀፍ ምርጫ አስመልክቶ ዛሬ ግንቦት 18 ቀን 2018 ዓ.ም በሰጠው መግለጫ በመራጮች ምዝገባ ወቅት ግድፈት የተገኘባቸው ጣቢያዎች መዝገብ ውድቅ ተደርጎ በድምጽ መስጫ ቀን መራጮች ዳግም እየተመዘገቡ እንደሚመርጡ ገልጿል። ከዚህ በተጨማሪም ቀደም ሲል አስቻይ ሁኔታ ባለመኖሩ ምክንያት የመራጮች ምዝገባ ሳይካሄድባቸው የታለፉ አካባቢዎች መካከል አሁን ላይ አስቻይ ሁኔታ የተፈጠረባቸው አካባቢዎች ላይ የመራጮች ምዝገባና ድምጽ የመስጠት ሂደት በድምጽ መስጫው ቀን እንደሚካሄድ የቦርዱ ሰብሳቢ ሜላትወርቅ ኃይሉ ገልጸዋል። ሰብሳቢዋ ሜላትወርቅ በመራጮች ምዝገባ ወቅት ግድፈት የታየባቸውና መራጮች በድምጽ መስጫው ቀን እየተመዘገቡ ይመርጡባቸዋል ያሏቸው የምርጫ ጣቢያዎች የትኞቹ እንደሆኑ ወይንም ብዛታቸው ስንት እንደሆነ ባይጠቅሱም አብዛኞቹ የሚገኙት በአማራ፣ በኦሮሚያ፣ ሶማሌና ቤንሻንጉል ጉሙዝ ክልሎች ውስጥ መሆኑን ተናግረዋል። የተለያዩ ምርጫ ጣቢያዎች ምዝገባ እንዳያደርጉ ማገዱን ቦርዱ ከዚህ በፊት አሳውቋል። የመራጮች ምዝገባ እየተካሄደ እያለ አሁን እነሱንና ሌሎች ደግሞ የመራጮች ምዝገባ ከተጠናቀቀ በኋላ
በደረሱን ጥቆማዎች የሚያጣራ ቡድን በየቦታው ልከን ያ ቡድን አጣርቶ መጥቶ በአንዳንድ ምርጫ ጣቢያዎች ላይ የመራጮች ምዝገባ ሂደት ኢሬጉላሪቲ እንደነበረው ቦርዱ ስላየ እነዚህ ምርጫ ጣቢያዎች ላይ የተመዘገቡ መራጮች ካንስል ተደርጎ በድምጽ መስጫ ቀን እንደገና ምዝገባ እንዲደረግ ቦርዱ ወስኗል። ለምሳሌ በአማራ ክልል ግምጃ ቤት የሚባል ምርጫ ክልል ላይ ልክ በቪዲዮ ሲደርሰን መረጃው እዛው ነው ያስቆምነው፣ ምርጫ ጣቢያውን እዛው ነው ያዘጋነው። ሶማሌ ሰገግ ምርጫ ክልል ላይ እንደዚሁ በማስረጃ ሲደርሰን አስቆመናል። እንደዚሁ በተለያዩ ቦታዎች አሁን በዝርዝር ለመናገር ሰፊና ረጅም ስለሆኑ ስለዚህ የምናደርገው እርምጃ ምንድነው? አስቆመን የተደረገውን ምዝገባ ካንስል ነው የምናደርገው። በድምጽ መስጫ ቀን መራጩ ድምጽ ሊሰጥ ሲመጣ እዛው እየመዘገብን ነው እንደ አዲስ ተመዝጋቢ ያ መራጮች ምዝገባ በሙሉ ዲስካርድ ተደርጎ ማለት ነው። ከዚህ በተጨማሪ በተለይ በሶማሌ ክልል ደግሞ የቀረቡ የተለያዩ ጥቆማዎች ስለነበረ ቲም ልከናል። በቲሙ መሰረት ማጣራት ተደርጎ ሰነዶቹ መተውልን አይተን በዚህ ላይ ቦርዱ ውሳኔ ሰጥቷል። ስለዚህ ክልሎቹን በተመለከተ በአማራ ክልል፣ በኦሮሚያ ክልል አለ፣ በሶማሌ ክልል አለ። ለምሳሌ 9 የምርጫ የፖለቲካ ፓርቲዎች የነበሩበት ቡድን በቤንሻንጉል ጉሙዝ ሄዶ ሲያደርግ ማጣራት እነሱም ያገኙት ኢሬጉላሪቲ ነበረ። ስለዚህ የነሱንም ሪፖርት ተጠቅመን በቤንሻንጉል ጉሙዝም እንደዚሁ የተደረጉትን ምዝገባዎች ሰርዘን እንደዚሁ የምናደርግ ይሆናል ማለት ነው። ሰባተኛው አጠቃላይ ምርጫን ለመታዘብ ከውጪ የሚገቡ ታዛቢዎችን በተመለከተ የአፍሪካ ህብረት እንዲሁም የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ታዛቢዎች በዚህ ሳምንት ወደ ኢትዮጵያ እንደሚገቡ ወይዘሮ ሜላትወርቅ አስታውቀዋል። በተያያዘም እስከዛሬ ረፋድ ድረስ በነበረው መረጃ በአማራ ክልል 8 የምርጫ ጣቢያዎች ላይ ምርጫ እንደማይካሄድ ያስታወቀው ምርጫ ቦርድ ትግራይ ክልልን ጨምሮ በሌሎችም ግንቦት 24 ድምጽ የማይሰጥባቸው አካባቢዎች በሌላ ዙር እንደሚመርጡ ገልጿል። እነዚህም ኢጋድም ኤዩም የመጡልን በውጭ ጉዳይ ሚኒስቴር በኩል ነው። ስለዚህ እነዚህ ሁለት ትልልቅ ተቋማት በቅርብ ጊዜ ምናልባት ከሚቀጥሉት 2 ቀን እንደዚህ በኋላ ታዛቢዎቹ ወደ ሀገር ውስጥ ይገባሉ። ምርጫ ቦርድ ለታዛቢነታቸው ደግሞ ባጅ ይሰጣል፣ ሰርቲፋይ ያደርጋቸዋል። አሁን የሰርቲፊኬት ፕሮሰሱን እያደረግን ያለነው። ስለዚህ አፍሪካ ህብረትና ኢጋድ በዚህ ላይ ይሳተፋሉ ማለት ነው። አሁን እዚህ ገብቼ እስካለው ድረስ ባለን መረጃ በአማራ ክልል 8 ምርጫ ክልሎች ላይ ምርጫ አናደርግም። ከዛ በተጨማሪ በትግራይ 38 ምርጫ ክልሎች ላይ ያው ምርጫ ይሄኛው 7ኛው ዙር ግንቦት 24 ቀን አይደረግም። ነገር ግን ሁልጊዜ ሳይደረግ ይቀራል አይደለም፣ ደግሞ አስቻይ ሁኔታ እየታየ የመቀጠሉ ስራ ይቀጥላል ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ ከወሳኝ አገልግሎቶች በስተቀር ስራ ዝግ ሆኖ ድምጽ የሚሰጥበት ቀን መሆኑን የገለጸ ሲሆን የፖለቲካ ፓርቲዎች የጥሞና ጊዜ ከመጀመሩ በፊት እስከ ግንቦት 20 ቀን 2018 ዓ.ም ድረስ ሁሉንም የቅስቀሳ ስራ እንዲያጠናቅቁ አሳስቧል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዋች በሱዳን ጦርነት ውስጥ እየተሳተፉ ከሚገኙ ቅጥረኛ ኮሎምቢያውያን ጀርባ የተባበሩት አረብ ኤምሬትስ እንዳለችበት በምርመራ አረጋግጫለሁ አለ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት የሆነው ሁማን ራይትስ ዋች በ170 ገጽ የምርመራ ጥራዞ በሱዳን የእርስ በርስ ጦርነት ሂደት ውስጥ የኮሎምቢያ ቅጥረኛ ተዋጊዎች መሳተፋቸውን አረጋግጫለሁ ብሏል። እነዚህ ቅጥረኛ ተዋጊዎች እንዴት ባለ መንገድ ከደቡብ አሜሪካዊቷ ሀገር ተነስተው ወደ ሱዳን እንደሚገቡም ነው ሪፖርቱ ይፋ ያደረገው። ግሎባል ሴኩሪቲ ሰርቪስ ግሩፕ የተባለ የኤምሬትስ የግል የደህንነት ተቋም በመቶዎች የሚቆጠሩ የኮሎምቢያ ቅጥረኛ ተዋጊዎችን ቀጥሮ በዱባይ በሚገኙ ወታደራዊ ካምፖች ውስጥ ካሰለጠነ በኋላ ወደ ሱዳን ማሰማራቱ ተገልጿል። እነዚህ የኮሎምቢያ ተዋጊዎች በሱዳን ከፈጥኖ ደራሽ ኃይሎች ጎን በተለይም በኤልፋሽር ከተማ በተካሄደው ውጊያ ላይ መሳተፋቸው ታውቋል። በወቅቱ በከተማዋ ውስጥ በሰላማዊ ሰዎች ላይ ከፍተኛ ግድያ፣ አስገድዶ መድፈርና የህፃናት ወታደሮች ስልጠና መካሄዱን ዘገባው ያመለክታል። ተዋጊዎቹ የያዟቸው አንዳንድ የጦር መሳሪያዎች ከተባበሩት አረብ ኤምሬትስ ወታደራዊ ክምችት ላይ ተቀንሰው
ለፈጥኖ ደራሽ ኃይሉ የተላለፉ መሆናቸውን የምርመራ መረጃዎች ያሳያሉ። የተባበሩት አረብ ኤምሬትስ መንግስት ለፈጥኖ ደራሽ ኃይሎች የማደርገው ድጋፍ ሰብአዊ እርዳታ ብቻ ነው በማለት ክሱን ብታስተባብልም ድርጊቱ የተፈጸመው በሀገሪቱ ወታደራዊ ካምፖች ውስጥ በመሆኑ መንግስት ሙሉ እውቅና አለው ተብሏል። የተባበሩት መንግስታት ድርጅት፣ የአውሮፓ ህብረትና የአፍሪካ ህብረት በዚህ ጉዳይ ላይ የተሳተፉ ግለሰቦችና ተቋማት ላይ ማዕቀብ እንዲጥሉ እንዲሁም የዓለም ሀገራት ለተባበሩት አረብ ኤምሬትስ የሚያደርጉትን የጦር መሳሪያ ሽያጭ እንዲያቆሙ ሁማን ራይትስ ዋች ጥሪ አቅርቧል። የኮሎምቢያ መንግስት በዜጎቹ ላይ የተሰነዘረውን ክስ በሚመለከት እስካሁን ድረስ ይፋዊ ምላሽ አልሰጠም። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።